እስከሚዘጋጅ ማንኛው ነው ከፍተኛ ምርት የሚሰጠው? በስድስቱም ቅጠል ገብቷቸዋል። ስለዚህ ይሄ የምታዩት የማሽላ ይሄ እንዲያብጥ ፍሬ እንዲያፈራ የሚያደርገው ምግቡ የሚዘጋጀው ከቅጠሉ ነው። ከዚህ ተዘጋጅቶ ነው ካፈሩ ማዕድን ወስዶ ውሃን ጨምሮ ገብቷቸዋል። የፀሐይ ብርሃንን ጨምሮ ከዛ በኋላ ምግብ ያዘጋጅና ወደ የት ይሄዳል? ወደ ራስ ወደ ፍሬ ይሄዳል። ስለዚህ አንድ ማሽላ ብዙ ቅጠል አለው ማለት ከፍተኛ ምርት ይሰጣል ማለት ነው። እናንተ ግን የምታደርጉት ያየሁት ጥሩ ልማድ አይደለም፣ መከላከል ነው እንጂ በኬሚካል ወይ በሌላ መንገድ ዘሩን በማሸት መከላከል ነው እንጂ አብዛኛው ማሽላ የምናየው ልክ በሽታው እንደመከሰት ሳይ ቅጠሉን ትመለምላላችሁ አይደል? እየመለመላችሁት እንደ ኦልሞስት አናቱ እስከሚደርስ ድረስ ቅጠሉን ባዶ ታረጉታላችሁ ማለት ነው። ያ ደግሞ ማሽላው ባይመለመል መስጠት የሚችለው ምርት ይቀንሳል ነው በሳይንሱ። በዚህ መሰረት ጉዳት እንዳለው ማብራችሁ እንድጠሩ ተስፋዬ ያለውን የመከላከያ መንገድ መጠቀም አለብን ነው። አሁን ይሄ ምንም አልመለመልንም፣ በሽታው ተከሰተ። በእነሱ በበሽታ በሰብል በበሽታ ተመራማሪዎች አማካኝነት መከላከል ተደረገለት። ይኸው ምንም ሳይሆን ምርት ይሰጣል ማለት ነው። ስለዚህ ይህንን ሀሳብ እንድትይዙልን ለማለት ነው። ከበሽታ ጋር በተያያዘ የባለሙያዎችም የወረዳ ባለሙያዎችም ምናልባት እንደ ጥቅም የራሱ የሆነ በሽታ ወደ ሌላ እንዳይተላለፍ ማስወገዱ የተወሰነ ሙሉ በሙሉ እንትን ከሚል ትንሽ ጥቅም ነው ይችላል። ነገር ግን በእኛ ደግሞ በምርምሩ ወይም በሳይንሱ እንደዚህ አይነት ቅጠሉን እየመለመሉ ማስወገድ ጉዳትም እንዳለው ሀሳብ እንድትይዙት ነው። ምናልባት መጨረሻ ላይ የምትሉት ካለ እላይ ምናልባት አሁን የመጣችሁ እላይ አይተናል አይደለ? እላይ አሁን መልካም ብቻዋን በፕሎት ደረጃ የለም፣ ብርሃን ብቻውን በፕሎት ደረጃ የለም። እዚህኛው ግን ሶስቱ ዝርያዎች ብቻቸውን ተዘርተዋል። ሶስቱም ዝርያዎች በኢንተርክሮፒንግ በስብጥር ተዘርተዋል ማለት ነው። ሌላው እዚህ የሚወሰድ ምናልባት ለባለሙያዎቹ ይሄ አርኤንኤ ሳምፕል የሚወሰድ እንግዲህ ዲኤንኤ እና አርኤንኤ እናውቃለን አይደለ? 4 ጊዜ አርኤንኤ ሳምፕል ተወስዷል። የአርኤንኤ ብዙ ጊዜ የክሮፕን ፊዚዮሎጂ የምናጠናበት የዝርያዎችን የፊዚዮሎጂ እንትን በተለይ ከኒውትሪየንት ጋር በተያይዞ የምናጠናበት ሳይንስ ነው። ከዚህ ሳምፕል ተወስዷል። መጀመሪያ ሰብሉ እንደበቀለ 3 ጆሮ ቅጠል ሲያወጣና ከዚያ በላይ ሲሆን ሳምፕል ተወስዷል። አሁንም ባለፈው ተከታታይ ተወስዷል። ይሄ ሳምፕል አበባ በ6 ቀኑና እንደዚሁም ደግሞ በ10 ቀን ልዩነት ሳምፕል ተወስዶ ወደ ቤልጅየም የአርኤንኤ ላቦራቶሪ ተልኳል። ስለዚህ ከዚህኛው ሙከራ የአርኤንኤ ሳምፕል የሚወሰድበት ነው። እግረ መንገዳችን ሌሎች አግሮኖሚካል እና ፊዚዮሎጂካል ፓራሜትሮችን ወስደን አናሊሲስ የምንሰራበት ነው ማለት ነው። 2 ኦብጀክቲቭ አለው እዚህ ላይ። በዋናነት የአርኤንኤ ኦብጀክቲቭ የምንሰራበት መሆኑን ከቢሮ የመጣችሁ ከኛ ተመራማሪዎች እና የወረዳ ባለሙያዎች ግልጽ እንዲሆንላችሁ ነው። ምናልባት መጨረሻ ላይ የሚባል ካለ ሀሳብ ልስጥ። የላይኛው ሙከራ ከላይኛው ጋር ተመሳሳይ ነው። አንየው ይሄንን አይተን ሀሳብ አንድ ሁለት ሀሳብ እንትን እንበልና ምንድነው የምናደርገው? እዚህ የሚመለከት ብቻ ነው እንጂ ሀሳብ የምትሰጡት ጀነራል ውይይት ካለ መኪናው ካለበት ላይ አቴንዳስም ስለምትፈርሙ አቴንዳስ አካውንት ያላችሁ አካውንታችሁን የመጣ ባለሙያ ያለ እያስመዘገባችሁ ምናልባት የሚስታችሁ አካውንት የሌላችሁ የባሎቻችሁ ብቻ አካውንት ያላችሁ እንደው እንታገሳለን። ባለሙያዎችን ቶለሬት አድርገው በአንዳቻችሁ አካውንት እንዲገባ እናመቻቻለን። ቅድም አንዳንድ ገበሬዎች ሲሉ ነበር ወይ ደግሞ መተው በመኪና ሮጥ ብለው መተው የሚከፍሉበትን ነገር እናመቻቻለን። ጀነራል ውይይት ከሆነ ሄደን ከጥላው ከዛው ቁጭ ብለን እንወያያለን። በዚህ በሙከራው ዙሪያ ሀሳብ ካለ ግን ምናልባት ማክ እሺ አመሰግናለሁ። እስኪ ከወረዳ አዲስን ታውቃላችሁ አይደል? አርሶ አደሮቹ የጉባ ላፍቶ ወረዳ የሰብል ልማት የስራ ሂደት ኃላፊ ነው። ስለዚህ አዲስ አጠቃላይ ስለ ስራው የአዲስ ውይይት አጠቃላይ ስለ አርሶ አደሩ ስለ ስርጸቱ ስለምኑም ከሆነ ሜቢ አዲስ የቆጠብ አድርጋ 1 ደቂቃ ስለ ሙከራው ስለዚህ ብቻ ከሆነ 1 ደቂቃ ድል ውስጥ አለዛ ውይይት ማወያየትና አጠቃላይ ስለ ስራው እዛው ላይ እንወያያለን። ግን መልካምን ብቻውን አለ፣ ብርሃን ብቻውን አለ፣ እንደዚሁም ደግሞ ከሽምብራው ጋር ማሰባጠር አለ። ሁለተኛ የመዝሪያ ጊዜው
ይሄ ያኛው በተዘራ በሳምንቱ ነው የተዘራው። ልዩነቱንም እንድታው ገብቷችኋል። ያኛው የተወሰነ እርጥበት ኑሮ ዘራንና ይሄኛው አላዘራን ብሎ ተመልሰን ሄደን በሳምንቱ መተን እንደዘራ ነው። ስለዚህ ኦልሞስት ነሐሴ ሊገባ ሲል ነው ያኛው በ24 አካባቢ ነው። በሳምንት ውስጥ ኦልሞስት ነሐሴ ማን የተዘራውና በዚያ ወቅት ተዘርቶ ማሽላ ምርት ማምረት የምታዩት እንደሚቻል ነው። ሙሉ አረንጓዴ ነው አይደል? አሁን እርጥበቱ ያን ያህል የለም አይደል? መሬት ላይ ግን የፈራ ነገር ይታያቸዋል። ስለዚህ በቂ ያለው ቅጠል ያለው እርጥበት ይሄ ሙሉ ፍሬ ለመያዝ በጣም በቂና ምርት መጨመር የሚያስችል ዝርያ መሆኑን ያሰራሩን ማሰባጠሩን የዝርያዎቹን መገምገም ከላይ ብዙ ስለተወያየን ከላይኛው ሙከራ ድጋሜ እንትን አንላችሁም። በተለይ ፈጥኖ ደራሽ መሆኑን እንደው ትኩረት አድርጋችሁ የምታዩት ከጤፍ በኋላ እንደው ተዘርቶ ልክ ከጤፍ ጋር እኩል ተዘርቶ ምርት ማምረት የሚቻል መሆኑን ማሽላ ማየት እንድችሉ ነው። ከዚሁ ጋር በተያያዘ በተለይ አርሶ አደሮች እንደምታውቁት መላኬ በበሽታ ጠፍቶ ነበር። ይሄ ገቷችኋል አይደል? አንትራክኖስ የምንለው እኛ በአርሶ አደሮቹ የራሳቸው ቋንቋ ይኖራቸዋል። የፈንገስ በሽታ ይዞት ሙሉ ይሄ እንደዚህ ሆኖ ያያችሁት ሙሉ በሙሉ ድኖ በእነ ተስፋዬ ክፍል ሌሎች ከአርሶ አደሮች ማሳም የሚዘራ ሙከራ አለ። በእነሱ ነው ተስፋዬ እዚህም በተለይ የመጣ ነው። ይሄ ሁለቱ ያኛውና ይሄ ሙከራ ኦልሞስት ጠፍቶ የነበረ ሙሉ በሙሉ ቅጠሉ ደርቆ በአንትራክኖስ እኔ በጣም ራሴን እየተደነኩ ልክ ሙሉ በሙሉ ያኛው የተጎዳውን ቅጠል አጥፍቶ ሌላ እንደ አዲስ አሸልቆ ነው የወጣው። ተስፋ ቆርጠን ነበር በበሽታ ሙሉ በሙሉ ሊጠፋና ተስፋዬ ከዚህ ጋር ከበሽታው ጋር በተያያዘ በአርሶ አደር ማሳም የሚሰራም 4 ምርምር አለ 4 አርሶ አደር ላይ በበሽታው ዙሪያ ይሄም ጠፍቶ በእነሱ እንደው ማወዳደሪያ የለውም እንጂ ማወዳደሪያ ማለት በበሽታው ብቻ የተጎዳ ብሎ ነው እንደንትን እንደ ዳታ ምን ወስደዋለን እያልን ነበረ። ግን ይሄ ሙከራ ስለሆነ ሙሉውን በመርጨት ሙሉውን ለማዳን የተሰራው ስራ ማብራሪያ ይሰጣል እሱ። እሺ አመሰግናለሁ። ያው ስሜን ደጋግሞ እየበሩ እየነገራችሁ ስለነበር በሽታው ለእናንተ አዲስ አይመስለኝም፣ አብሮ የኖረ ነው። በተለይ ባለፈው አመት ወይንዬና ገዶ በር አካባቢ እኔ የዘራሁት ዘር ምናልባት እዚህ አካባቢ ሰዎቹ እንዳላስታውሳቸው ይችላል እንጂ ከነሱ የሞተውን ዘር ገዝቼ ነው የዘራሁት። በሽታው ዘንድሮም ተከስቷል። በሽታው አንትራክኖስ ነው የሚባለው፣ ሳይንቲፊካሊ ሲጠራ አንትራክኖስ ነው የሚባለው። ተስፋዬ እንደሚባለው የሚመጣው በፈንገስ ነው፣ አንትራክኖስ ይባላል። ስለዚህ ክትትል ማናረግ ከሆነ ፈረቃ ማንጠቀም ከሆነ ዘር መርጠን ማንዘራ ከሆነ የሰብሉን ቅሪት በወቅቱ ማናስወግድ ከሆነ አሁንም በቀጣይነት ይሄ በሽታ ይቀጥላል። ስለዚህ የምንመካበትን ደጋሌት የምንመካበትን ጃምዮ ከጥቅም ውጭ ሊያደርግብን ይችላል እና ብዙ ጊዜ ከእናንተ ያየሁት ምንድነው ለከብት ለማብላት በሚመስል መንገድ ከስሩ ታሰጉሩታላችሁ። ከስሩ ግን በሽታው እየተከተለ ይሄዳል። ዋናው ነገር ምንድነው እኛ ያንን ካየን በኋላ ባለፈው አመትም ከጉባ ላፍቶ ወረዳ ግብርና ልማት ጽሕፈት ቤት አካባቢ ይሄ ችግር እንዳለ እኛም ደግሞ በዚሁ አካባቢ ስለሆነ የምንሰራው በተደጋጋሚ እናይ ስለነበር ፕሮፖዛል ጽፈን አጸድቀን 4 ገበሬዎች ላይ እዚህ እናንተ ቀበሌ እየሰራን ነው። ሀብሮ ወረዳ 4 ቀበሌዎች ላይ እየሰራን ነው። በአጋጣሚ ዘንድሮም በሽታው አለ፣ ግን እንዳምነው አይደለም። በሽታ ለመከሰት 3 መሰረታዊ ነገሮች ያስፈልጋሉ። አምና የሚኖርበት ዘንድሮ የማይኖርበት ወደፊት የሚኖርበት ምክንያት 3 መሰረታዊ ነገሮች ያስፈልጋሉ። አንደኛ የሚታመም ሰብል ያስፈልጋል። ሁለተኛ በሽታውን የሚያመጣ ተዋሲን ያስፈልጋል። ሶስተኛ እንደገና የአካባቢ አየር ንብረት ለበሽታው ተስማሚ የሆነ አየር ንብረት ያስፈልጋል። እነዚህ 3ቱ በአንድ ላይ ሲገናኙ በሽታ ተፈጠረ እንላለን። ከዛም በኋላ የበሽታው መጨመርና መቀነስ ከነዚህ ከ3ቱ ነገሮች ጋር በተያያዥነት የሚኖረው ይሆናል። ዋናው ነገር ምንድነው አሁን እየበሩ ስላችሁ እንደነበረው ይሄ ማሽላ በጣም ሙቶ ነበር ገና ቡቃያ እንዳለ። አሁን በዚህ ስለሆነ እንጂ ፎቶ አሳያችኋለሁ። እኔ ፎቶ አለኝ። እኛ መጣን ናቹራ የሚባል ኬሚካል ረጨ ነው። ናቹራ ያዙ። ናቹራ የሚባል ኬሚካል አመተን ረጨ ነው። እንግዲህ እንደምታዩት ነው አለ። አሁን በሽታውም ግን ለጉዳት በሚሰጥ ደረጃ መልኩ አልሆነም። ወደኛ ደግሞ ወደ ደጋሌቱ ስንሄድ የበሽታው መጠን እየጨመረ ነው የሚሄደው። ከጃምዮ ደጋሌቱን በጣም ያጠቃል፣ እየጨመረ ነው የሚሄደው። ስለዚህ ይሄን በሽታ ለመከላከልኛ 2 ነገሮችን ያደረግነው፣ አንደኛ ዘሩን ማሸት፣ ታይራን በሚባል ኬሚካል ዘሩን ማሸት። ከዛ እንደገና ደግሞ ዝናብ ከጣለ በኋላ በሽታው ማደግ ሲጀምር ናቹራ የሚባለውን ኬሚካል በ10 ቀን ልዩነት መርጨት።
የበሽታውን የእድገት መጠን ይቀንሰዋል ብሎም ያጠፋዋል። ስለዚህ ማሽን ላይ የሚዘራ ሰው እንደኛ አካባቢ ተጨባጭ ሁኔታውን ደጋሌት የሚዘራ ሰው ከሆነ ደጋሌት ሊዘራ ከመዝራቱ በፊት አንደኛ ታይራም የሚባለውን ኬሚካል ገዝቶ ማሸት አለበት። የግድ በቃ ማሽላ የሚዘራ ከሆነ እንግዲህ አንዲ ኬሻ ማሽላ ስንት ብር እንደሆነ ሁላችንም እናውቀዋለን አይደል? ታይራም ገዝቶ ዘሩን ማሸት። ከዛም እንደገና ደግሞ ማሽላው ከበቀለ በኋላ ዝናቡ እንደጣለ 1 ሳምንት 2 ሳምንት በኋላ ናቹራ የሚባለውን ኬሚካል በ10 ቀን ልዩነት መርጨት ነው። እንዴት ነው ኬሚካሉን የምንጠቀመው ስትሉ ደግሞ ታይራም የሚባለው ኬሚካል 3 ግራም ለ1 ኪሎ ይበቃል። 3 ግራም በጣም ትንሽ ነች። ሌላው እንደገና ናቹራ የሚባለውን ኬሚካል ደግሞ 0.65 ሊትር ለ1 ሄክታር ይበቃል። ለምሳሌ 4 ጥማድ ያለው ሰው 1 ሊትር ቢገዛ ከአንድ ጊዜ በታች ሆኗል። አንድ ጊዜ ተጠቅሞ ደግሞ ይተርፈዋል ማለት ነው 4 ጥማድ ላለው ሰው። ስለዚህ እነዚህን ኬሚካሎች አቀናጅተን ከተጠቀምን ይሄን አስከፊ በሽታ መከላከል እንችላለን ነው የምንለው። ጊዜ ካለ 4 ቦታዎች ላይ ያሉ ቢያንስ አንዱ ቦታ ሄደን ማየት እንችላለን ለውጡ እንዴት ነው። ሌላው ምንድነው ይሄን በሽታ ለመከላከል ሞተራይዝድ ፓምፕ መርጫ ያስፈልጋል። አሁን እኛም ከወገባችን አዝለን የምንረጭባቸው መርጫዎች ብዙ ጊዜ አይደርሱም። እኛ አሁን ዘንድሮ ያየሁት ነገር ምንድነው ልጆች ይዤ እመጣለሁ ለመርጨት አይናቸው አለ እንደዚህ ተሸክመው ነው። ስለዚህ በወረዳ ደረጃ ሞተራይዝድ ፓምፕ ያስፈልጋል፣ መርጫ ያስፈልጋል። ማሽላ ሲዘራ አንደኛ ኬሚካሉ ያስፈልጋል፣ ኬሚካሉን በእጅ መያዝ። ሁለተኛ የግድ ሞተራይዝድ መርጫ ያስፈልጋል። ያን ከተያዘ በሽታው ሲከሰት በተባለው መጠን ከተረጨ ማሽላን ማምረት እንችላለን ነው። ተያያዥ ጥያቄ ካለ መመለስ እችላለሁ።